ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 5 ሰዓት ላይ በኤፍኤ ካፕ የአምስተኛ ዙር ጨዋታ ሊቨርፑል በሜሊን ስቴዲየም ወልቭስን የሚገጥም ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትም በአክብሮት እጋብዛለሁ። በጨዋታው ዙሪያም ያላችሁን ሀሳብ እንዳለ እንደዚሁም የጨዋታ ግምታችሁንም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባ ይሆናል። አብራችሁን ቆዩ። ዛሬ ምሽት 5 ሰዓት ላይ በኤፍኤ ካፕ የአምስተኛ ዙር ጨዋታ በሜሊን ስቴዲየም ሊቨርፑል ወልቭስን የሚገጥም ይሆናል። እነዚህ ሁለቱ ቡድኖች እንግዲህ ከሁለት ቀናት በፊት ማክሰኞ ምሽት ላይ በፕሪሚየር ሊጉ መገናኘታቸው አይዘነጋም። በዛ ጨዋታም ወልቭስ ሊቨርፑልን 2-1 በሆነ ውጤት አሸንፎ መውጣታቸው አይዘነጋምና ዛሬ እንግዲህ ከሁለት ቀናት በኋላ በኤፍኤ ካፕ የሚገናኙ ይሆናል። በዚህም ጨዋታ ላይ በሁለቱም ቡድን በኩል አዲስ የተጎዳ ተጫዋች እንደሌለ ሲነገር፣ በሊቨርፑል በኩል ፍሎሪያን ቪርትዝ በዚህ ጨዋታ ላይ ሊጫወት የሚችልበት እድል እንዳለ ትናንትና አሰልጣኝ አርነ ስሎት በነበራቸው ጋዜጣዊ መግለጫ ላይ መናገራቸው አይዘነጋም። በዛሬው ጨዋታ ላይ ፍሎሪያን ቪርትዝ ማክሲመም 30 ደቂቃ ሊጫወት የሚችልበት እድል አለ ተብሎ ይጠበቃል። ይህ ዜና እንግዲህ ለሊቨርፑል በጣም ጥሩ ዜና ነው። በተለይ ደግሞ ፍሎሪያን ቪርትዝ እንግዲህ ያለፉትን 10-11 ጨዋታዎች በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኙ። የተለያዩ እድሎችን ሲፈጠር ተመልክተናል። ጎሎችንም ሲያስቆጥር ተመልክተናል። አሲስትም ሲያደርግ የተመለከትነው ተጫዋች ነውና የዚህ ተጫዋች ወደ ሜዳ መመለስ ከዚህ በኋላ ላሉ ጨዋታዎች በተለይ ደግሞ በዋነኝነት በሻምፒዮንስ ሊጉ ከፍተኛ ሚና ይኖረዋል ተብሎ ይጠበቃል። ማክሰኞ ዕለት ከወልቭስ ጋር በነበራቸው የፕሪሚየር ሊግ ጨዋታ ላይ ራሱ ፍሎሪያን ቪርትዝ ቢሆን ኖሮ ምናልባትም ውጤቱ ከዛ የተለየ ሊሆን የሚችልበት እድል ነበረው። በተለይ ደግሞ የወልቭስን ያጮት ስታይል ከተመለከትን እንደ ፍሎሪያን ቪርትዝ አይነት ምርጥ ተጫዋች በቡድን ውስጥ ሲኖር እንደዚህ አይነት ጨዋታዎችን እንድታሸነፍ ከፍተኛ ጥቅም ይሰጣልና የእሱ መመለስ ለአሰልጣኝ አርነ ስሎት ራሱ በጣም ትልቅ ዜና ነው ተብሎ ነው የሚጠበቅ። የዛሬ ጨዋታ ላይ እንግዲህ ወልቭሶች ምን አይነት ያጮት ስታይልን ይዘው ሊመጡ ይችላሉ የሚለውን ነገር ስናነሳ እንግዲህ የማክሰኞን ጨዋታ በደንብ መመልከት ያለብን ይመስለኛል። ምክንያቱም የዛሬ ጨዋታም ወልቭስ ከሊቨርፑል ጋር የሚገናኙበት ጨዋታ ነው። በኤፍኤ ካፕ ቢሆኑም እንኳን ራሱ ሁለት ተመሳሳይ ቡድኖች የሚገናኙበት እንደዚሁም በተመሳሳይ ስቴዲየም የሚያደርጉት ጨዋታ እንደመሆኑ መጠን የማክሰኞውን ጨዋታ የግድ ማንሳት ይኖርብናልና ወልቭሶች ማክሰኞ ጨዋታ ላይ የፕሪሚየር ሊግ ጨዋታ ላይ ይዘውት የገቡትን አይነት ታክቲክ ይዘውት የገቡትን አይነት የጨዋታ ስታይል በዛሬው ጨዋታ ላይም በድጋሚ ይዘውት ይገባሉ ተብሎ ነው የሚጠበቀው። ስለዚህ የማክሰኞውን ጨዋታ በደንብ አናላይዝ ማድረግ የሚኖርብን ይሆናል። ከማክሰኞ ጨዋታ በፊትም በሰራውላችሁ ማች ፕሪቪው እንደዚሁም ደግሞ በጨዋታ ላይ ራሱ ሲከላከሉና ሲያጠቁ የተመለከትናቸው አንዳንድ ነገሮች አሉ እና እነዛንም እንግዲህ በዛሬው ጨዋታ ላይ የምንመለከትበት ከፍተኛ እድል አለ። ስለዚህ እነዛን መመልከትም ይኖርብናል። በመጀመሪያ ደረጃ በመከላከል ሂደታቸው ላይ ስንመለከት ወልቭሶች ከጨዋታ በፊት በወረቀት ላይ ይዘውት የገቡትን አሰላለፍ ስንመለከት 3-5-2 አይነት አሰላለፍን ነበር ይዘው የገቡት። ነገር ግን ደግሞ በጨዋታው ላይ ከኳስ ውጭና ከኳስ ጋር በሚሆኑበት ሰዓት የተለየ የአጮት ስታይልን ነበር ሲተገብሩ የነበሩት። ከኳስ ውጭ የነበራቸውን የአጮት ስታይል ስንመለከት 3 የመከላከል አጥር ነው የነበራቸው። በ5-4-1 ነበር ሲከላከሉ የተመለከትናቸው። 3ቱ የመሀል ተከላካዮች አሉ። ከዛ ከነሱ በተጨማሪም ደግሞ ዊንግ ባኮቻቸው ወደ ኋላ ይመለሱና 5 ተከላካዮች እንዲሆኑ ሲያደርጓቸው ተመልክተናል። ከነሱ ፊት ለፊት ደግሞ 4 ተጫዋቾች ነበሩ ሲቆሙ የተመለከትናቸው። ማኔ፣ አንድሬ፣ ጆ ጎሜዝ እና አንግላ ጎሜዝ የተባሉት ተጫዋቾች ናቸውና እነዚህ ተጫዋቾች ከአምስቱ ተከላካዮች ፊት ለፊት በመቆም ሊቨርፑሎች በመሀል እንዳያጠቋቸው ጥረት ሲያደርጉ ተመልክተናል። ከነሱ ፊት ለፊት ደግሞ አርምስትሮንግ ነበረ ሲቆሙ የተመለከትናቸውና በ5-4-1 ፎርሜሽን ሊቨርፑሎች ያን ያህል ከፍተኛ እድል እንዳይፈጥሩባቸው በጥብቅ ሲከላከሉ መመልከትም እችለናል። ይህ 5-4-1 ፎርሜሽንም ደግሞ በጣም ናሮ የነበረ ፎርሜሽን ነው የነበረው። በተለይ ደግሞ መሀል ላይ የነበሩት ከተከላካዮቹ ፊት ሲቆሙ የነበሩት ተጫዋቾች በጣም ጥቅጥቅ ብለው እርስ በርስ ተጠጋግተው ነበር ሲጫወቱ የተመለከትናቸውና ሊቨርፑሎች በመሀል ወልቭስን እንዳያጠቁ እነዚህ 4 ተጫዋቾች በጣም ከፍተኛ ጥረት ሲያደርጉ መመልከትም እችለናል። እናም በጨዋታው ላይ የሊቨርፑሎች የማጥቃት አማራጭ የነበረው ብቸኛው አማራጭ የነበረው የክንፍ መስመሩን የነበሩት። ነገር ግን ደግሞ በጨዋታው ላይ ኮዲ ጋክፖ ቢሆን መሐመድ ሳላም ቢሆን በጣም ጥሩ የሚባል እንቅስቃሴን ሳያደርጉ መቅረት እችሏልና በዛ ምክንያትም ሊቨርፑሎች የተሻለ ውጤት ሳያስመዘገቡ መውጣት እችሏል። እንደዚሁም ደግሞ ፕረስ በሚያደርጉበት ሰዓት በሁለት ተጫዋቾች ነበረ ፕረስ ሲያደርጉ የተመለከትናቸው በአንግላ ጎሜዝ እና በአርምስትሮንግ ነው የነበረው። በተለይ ደግሞ አርምስትሮንግ ዋነኛው ስራ የነበረው ኢብራሂማ ኮናቴ ለቨርጅል ቫንዳይክ፣ ቨርጅል ቫንዳይክም ለኢብራሂማ ኮናቴ ኳሶችን እንዳያቀብሉ ማድረግን የነበረውና በመሀል የመቀባበል መስመሩን ሲዘጋ መመልከት ችለን ነበር። አንግላ ጎሜዝ ደግሞ በተለያዩ ቦታዎች ላይ እየተሯሯጠ ሲጫወት ተመልክተናል። በዋነኝነት ወደ ሊቨርፑል የቀኝ ክንፍ በኩል እያደላ ነበረ ሲጫወት የተመለከትናቸውና በእነዚህ ሁለት ተጫዋቾች ፕረስ ለማድረግ ጥረት ሲያደርጉ መመልከት ችለናል። ከዛ ውጪ ግን የወልቭስ የመሀል ሜዳ ተጫዋቾች በጣም ምርጥ የሚባል እንቅስቃሴን ሲያደርጉ መመልከት ችለናል። በተለይ ደግሞ አንድሪያ
ጆ ጎሜዝ እና አንግላ ጎሜዝ በጣም ጥሩ የሚባል ጥምረትን ሲያስመዘግቡ መመልከት ይችላል። በተለይ ደግሞ በመጀመሪያው አጋማሽ ላይ የነዚህ ተጫዋቾች ብቃት በጣም አስደናቂ የሚባል ነበረ። በተለይ ደግሞ የውልቭስን የማጥቃት ሂደት በማስጀመል ረገድ በጣም ጥሩ የሚባልን ጊዜን ማሳለፍ ችሎ ነበረ። በተለይ ከጨዋታው በፊትም ስላችሁ እንደነበረ ውልቭሶች ዋነኛው አላማቸው በካውንተር አታክ ቡድኖችን ለማጥቃት ነው። እናም ያንንም ነገር በዛ ጨዋታ ላይ በደንብ መመልከት ችለን ነበር። ቀደም እንግዲህ መከላከል ስትራቴጂያቸውን ስንመለከት በዋነኛው ትኩረታቸው የነበረው ሊቨርፑሎች በመሃል እንዳያጠቋቸው ማድረግ ነው የነበረውና የመሃል ሜዳ ተጫዋቾቻቸው እንዳለ ትኩረታቸው የነበረው በመሃል እንዳይጠቁ ማድረግ ነው የነበሩትና ከዛ በተጨማሪም ደግሞ የተጋጣሚ ቡድንን የክንፍ ተከላካይ ስፍራ ተጫዋቾችን እንዲያጠቋቸው መጋበዝ ነበረ አላማቸው የነበረው። ያም ነገር እንግዲህ በጨዋታው ላይ ተሳክቶላቸው ነበረ። ብዙ ጊዜ እንግዲህ በተለይ ጀረሚ ፍሪምፖንግ ወደ መሐመድ ሳላ አጠገቡ ሆኖ ሲጫወት ተመልክተናል። እንደዚሁ ሚሎስ ኬርኬዝን በተለያዩ አጋጣሚዎች በክንፍ መስመርም ሲያጠቃ መመልከት ችለን ነበርና በዛ ሰዓት እነዚህ ፉልባኮች ሚሎስ ኬርኬዝም ይሁን ጀረሚ ፍሪምፖንግ ትተውት የሚሄዱትን ቦታ ውልቭሶች ለማጥቃት ነበረ ጥረት ሲያደርጉ የተመለከትናቸው። በተለይ ደግሞ እንደነ ማኔ አይነት በጣም ፈጣን የሚባሉ ተጫዋቾች ነበሯቸው። እንደዚሁም ደግሞ ቻቹዋቺ የተባለው ተጫዋች ራሱ በጣም ፈጣን የነበረ ተጫዋች ነውና በእነዚህ ሁለት ተጫዋቾች በተለይ የግራ ክንፍ መስመሩን ለማጥቃት በተደጋጋሚ ጥረት ሲያደርጉ መመልከት እችለን ነበርና በዛሬው ጨዋታ ላይም ይህንን ነገር በተደጋጋሚ እንመለከታለን ተብሎ ነው የሚጠበቀው። እናም በዛሬው ጨዋታ ላይም ውልቭሶች በመሃል እንዳይጠቁ ጥቅጥቅ ብለው የመሃል ስፍራውን ይከላከላሉ። ከዛ በኋላ በፉልባክና በክንፍ አጥቂዎች እንዲጠቁ ደግሞ ክፍተቱን ይፈጥሩላቸዋል። ሊቨርፑሎችም ያንን ነገር በዛ በኩል ለማጥቃትም እንቅስቃሴ በሚያደርጉበት ሰዓት ትተው የሚሄዱትን ቦታ በተለይ ደግሞ ፉልባኮቹ ትተው የሚሄዱትን ቦታ በካውንተር አታክ ለማጥቃት ዛሬም ይገባሉ ተብሎ ነው የሚጠበቀው። ስለዚህ ሊቨርፑሎች ከማክሰኞ የፕሪሚየር ሊግ ጨዋታ ብዙ ነገሮችን መማር መቻል አለባቸው። ብዙ ነገሮችን ማስተካከል መቻል አለባቸው። በእርግጥ አሰልጣኝ አርሱ ትናንትና በነበራቸው ጋዜጣዊ መግለጫ ላይ የማክሰኞን ጨዋታ አናላይዝ እንዳደረጉት ተናግሯል። ነገር ግን ከዛስ ምን ተማሩ፣ የተማሩትንስ ይተገብሩታል ወይ የሚለውን ነገር በዛሬው ጨዋታ ላይ የምንመለከተው ይሆናል። ነገር ግን ከማክሰኞ ጨዋታ ግን በጣም ብዙ ማሻሻል ያለባቸው ነገሮች እንዳሉ ግን ሁላችንም በደንብ የተመለከተን ይመስለኛል። እና በዛሬው ጨዋታ ላይ እንደ መፍትሄ መውሰድ ያለባቸው የሚመስለኝ በመጀመሪያ ደረጃ በብዙ ተጫዋቾች ማጥቃት መቻል አለባቸው። ምክንያቱም በማክሰኞ ጨዋታ ላይም ስንመለከት እንደነበር አንዳንድ ጊዜ ሂጎ ኤኪቲኬ ብቻውን ከአምስት የውልቭስ ተጫዋቾች ጋር ሲቆም የተመለከትንባቸው አጋጣሚዎች አሉና እንደዛ በሚሆንበት ሰዓት ደግሞ ሂጎ ኤኪቲኬ ብቻውን የተለየ ነገርን ለመፍጠር ይከብደዋል። ስለዚህ ሊቨርፑሎችም ሂጎ ኤኪቲኬን ማገዝ መቻል አለባቸው። በቁጥር ማጥቃት መቻል አለባቸው። በዛሬው ጨዋታ ላይ የሚሰለፉ የክንፍ ተጫዋቾች ወደ መሃል አጥቂው በጣም ተጠግተው ሊጫወቱ ይገባል። በውልቭስ ሳጥን ውስጥ በተደጋጋሚም ሊገቡ ይገባል። ከዛ እነሱ በሚገቡበት ሰዓት ደግሞ የክንፍ መስመሩ ላይ ክፍተት ይኖራል። ያንን ክፍተት ደግሞ የሊቨርፑል ፉልባኮች ሊጠቀሙበት ይገባል። በቀኝም በግራ በኩልም ያሉት ፉልባኮች እነዚህን ክፍተቶች በመጠቀም ክሮስን በማድረግ የተለያዩ እድሎችን ለመፍጠር ጥረት ማድረግ መቻል አለባቸው። ከዛ በኋላ እነዚህ ሁለቱ ፉልባኮች ትተው የሚሄዱትን ቦታ ደግሞ በዛሬው ጨዋታ ላይ የሚሰለፉ የመሃል ሜዳ ተጫዋቾች ከቨር ሊያደርጉት ይገባል። ይህን ነገር እንግዲህ በየርገን ክሎፕ ጊዜም በተደጋጋሚ ስንመለከተው የነበረ ነገር ነው። በተለይ ደግሞ የሊቨርፑል ፒክ በሚባልበት የውድድር ዘመን ላይ ብዙ ጊዜ እንደተመለከት ነው ፈርሚኖ፣ ማኔ እንደዚሁ መሐመድ ሳላ በተጋጣሚ የግብ ክልል ላይ ወይም ደግሞ ሳጥን ላይ በተደጋጋሚ ሲገቡ እንመለከታለን። ከዛ እነሱ ወደ ውስጥ በሚገቡበት ሰዓት ደግሞ አንዲ ሮበርትሰን እና ትሬንት አሌክሳንደር አርኖልድ ክንፉን ተጠቅሞ ክሮስ ሲያደርጉ የተመለከትንባቸው አጋጣሚዎች አሉ። እነዚህ ተጫዋቾች ደግሞ ትተው የሚሄዱትን ቦታ በሄንደርሰን ዋይናልደን እንደዚሁም ደግሞ በጄምስ ሚለር ከቨር ሲያደርጉት የተመለከትንበት አጋጣሚ አለ። እንደዚሁም ፋቢኖ ደግሞ በተከላካዮቹ መሀል ላይ በመግባት እንደ ሶስተኛ ተከላካይም ሲጫወት የተመለከትንባቸውም አጋጣሚዎች አሉና በዛሬው ጨዋታ ላይም ይህንን ነገር መተግበር መቻል አለባቸው። ይህንን ያጮት ስታይል በማክሰኞ ዕለት ይዞት በገቡት አሰላለፍ እንኳን እንተግብረው ቢባል ተከላካይ ላይ በማክሰኞ ጨዋታ ላይ ኬርኬዝ፣ ቨርጅል ቫንዴክ፣ ኮናቴና ፍሪምፖንግ ነበረ የተሰለፉት። ስለዚህ ኬርኬዝና ፍሪምፖንግን በጣም ወደፊት ሄደው እንዲያጠቁ ማድረግ፣ ኦቨርላፕም አንደርላፕም እያደረጉ እንዲያጠቁ ማድረግ። ከዛ እነዚህ ተጫዋቾች በጣም ወደፊት በሚሄዱበት ሰዓት ደግሞ ኮዲ ካክፖና መሐመድ ሳላ ለእነዚህ ተጫዋቾች ክንፉን በመተው ሞር ወደ ወልቭስ ሳጥን ውስጥ እንዲጠጉ ማድረግ። ከዛ በኋላ ለሂጎ ኤኪቲኬ በጣም የቀረቡ ተጫዋቾች ማድረግ። ጀረሚ ፍሪምፖንግና ሚሎስ ኬርኬዝ ትተው የሄዱትን ቦታ ደግሞ በዶሚኒክ ሶብዝላይና በራያን ግራቨንበርግ ከቨር እንዲደረግ ማድረግ ነው ያለባቸው። ምክንያቱም እነዚህ ሁለት ተጫዋቾች ከአሌክስ ማካሊስተር የበለጠ ፈጣን የሚባሉ ተጫዋቾች ስለሆኑ ቢያንስ በካውንተር አታክ እንኳን ውልቭሶች ለማጥቃት እንቅስቃሴ ቢያደርጉ እነዚህ ተጫዋቾች ከቨር ያደርጉታል ተብሎ ነው የሚጠበቀው። አሌክስ ማካሊስተር ደግሞ ባስፈለገ ሰዓት ወደፊት እየሄደ ማጥቃቱን ማገዝ፣ ባስፈለገ ሰዓት ደግሞ ወደኋላ እየተመለሰ መከላከሉን ማገዝ የሚችል ተጫዋች ማድረግ ነው ያለባቸው። እናም በሚያጠቁበት ሰዓት እንግዲህ ወደ 6 ተጫዋቾች ማድረስ ይቻላል። ሚሎስ ኬርኬዝ፣ ኮዲ ጋክፖ፣ ሂጎ ኤኪቲኬ፣ መሐመድ ሳላና ጀረሚ ፍሪምፖንግ እንደዚሁም ደግሞ አሌክስ ማካሊስተር የማጥቃት ሂደቱን የሚቀላቀሉ ይሆናል። በሚከላከሉበት ሰዓት እንኳን ራሱ እዛው
ሃይ ፕረስ በማድረግ ውልቭሶች በፍጥነት ለካውንተር አታክ እንዳይሄዱ ማድረግም ይችላሉ። ቢያመልጡ እንኳን ራሱ በካውንተር አታክ ለመሄድ እንቅስቃሴ ቢጀምሩ እንኳን ራሱ በሪያን ግራቨንበርክ እንደዚሁም ደግሞ በዶሚኒክ ሶብዝ ላይ ካውንተር አታኩን ማስቀረት ይቻላልና እንደዚህ አይነት አጮትን በዛሬው ጨዋታ ላይ ቢተገብሩ ምናልባትም ውጤታማ ያደርጋቸዋል ብዬ ነው የማስበው። ይህንን ያጮት ስታይል በማክሰኞ ጨዋታ ላይም ራሱ መተግበር ነበረባቸው። ምክንያቱም ሊቨርፑሎች በሚያጥቁበት ሰዓት በቁጥር በጣም አናሳ ሆኖ ነበረ የተመለከትናቸው። ቅድም እንዳልኳቸው ሂጉ ኤኪቲኬ ብቻውን ቦክስ ውስጥ ስንመለከተው ነበረ። እንደዚሁም ደግሞ የክንፍ ተጫዋቾች ራሱ ሰብረው ገብተው ኳሱን ለመምታት በሚሞክሩበት ሰዓት፣ ተጫዋቾችን ለማለፍ በሚሞክሩበት ሰዓት 2-3 የውልቭስ ተጫዋቾች አንድ ላይ ቆመው እነዚህን ተጫዋቾች ሲቀሟቸው መመልከት ይችላልና እንደዛ እንዳይሆን ደግሞ ሊቨርፑሎችን በቁጥር ማብዛት መቻል አለባቸው የማጥቃት ሂደቱ ላይና በዛሬው ጨዋታ ላይ ያንን ይተገብራሉ የሚለው ነገር አብረን የምንመለከት ይሆናል። ከዚህ በተጨማሪም ግን ያገኟቸውን እድሎችም መጠቀም መቻል አለባቸው። በማክሰኞ ጨዋታ ላይ እንግዲህ የተለያዩ እድሎችን አግኝተው ነበር። 1-2 እድሎችን አግኝተው ነበር ቢያንስ። ነገር ግን እነዛን እድሎች ባለመጠቀማቸው ምክንያት ጨዋታውን ተሸንፈው ሊወጡ ይችላል። እንደዚሁም ደግሞ ማቀበል በሚኖርባቸው ሰዓት ራሱ ከመሞከር ይልቅ ማቀበል መቻል አለባቸው። በተለይ በዛው ጨዋታ ላይ ራሱ የተለያዩ አጋጣሚዎች ላይ ከመታው ተጫዋች ይልቅ ሌላኛው ተጫዋች ጥሩ የሚባል ፖዚሽን ላይ ሆኖ ነገር ግን ከማቀበል ይልቅ ቀጥታ ራሳቸው መተው እድሉን ሳይጠቀሙበት መቅረት ይችላልና በዛሬው ጨዋታ ላይ ይህንን ነገር ማሻሻል መቻል ይኖርባቸዋል። በስተመጨረሻም በዚህ ጨዋታ ላይ የሚነሳው ሌላኛው ነጥብ ምንድነው? ሊቨርፑሎች ምን አይነት አሰላለፍን ይዘው ሊገቡ ይችላሉ የሚለውን ነገር ነው። ምክንያቱም ብዙ ጊዜ እንግዲህ ያለፉትን ጥቂት ዓመታት ስንመለከት ሊቨርፑሎች በካራባኦ ካፕና በኤፍኤ ካፕ ጨዋታዎች ላይ በብዛት ብዙ የመጮቻ እድል ያልተሰጣቸው እንደዚሁም ደግሞ ወጣት ተጫዋቾችን ሲጠቀሙ ነው የተመለከትነው። በዛሬው ጨዋታ ላይ ግን ያንን ያደርጋሉ የሚለው በጣም ትልቅ ጥያቄ ነው። በተለይ ደግሞ ማክሰኞ ምሽት ላይ በወልቭስ 2-1 መሸነፋቸው ምናልባትም ዛሬ ጨዋታ ላይ ትልቅ ተጽዕኖ ይፈጥራል ተብሎ ነው የሚጠበቀውና ምናልባትም የማክሰኞን አይነት አሰላለፍ ይዘው ሊገቡ የሚችሉበት እድል አለ። ካልሆነም ደግሞ 1-2 ብቻ ለውጦችን ሊያደርጉ የሚችሉበት እድል አለ ብዬ አስባለሁ። እናም ወደ ግምታዊ አሰላለፋችን ስንገባ ከበረኛ ነው የምንጀምረው። በረኛ ላይ ዛሬ የግድ ማማርዳሽቪሊ መጀመር መቻል አለበት። ማማርዳሽቪሊ እንግዲህ የተጠበቀውን ያህል የመጮቻ እድል እየተሰጠው ያልሆነ ተጫዋች ነውና በዛሬው ጨዋታ ላይ የግድ መጀመር መቻል አለበት ብዬ አስባለሁ። ከሱ ፊት ላይ ያሉትን ቦታዎች ስንመለከት ግን ትንሽ ለመገመት የሚያስቸግሩ ናቸው። አንድ በእርግጠኝነት መናገር የምንችለው በግራ ፉልባክ ቦታ ላይ አንዲ ሮበርትሰን ይጀምራል የሚለውን ነው። ከዛ ውጭ ግን ማን ይጀምራል የሚለውን ለመገመት ትንሽ ያስቸግሯል። በመሀል ተከላካይ ስፍራ ላይ ምናልባትም ኢብራሂማ ኮናቴና ቨርጂል ቫንዴክ ሲጣመሩ ልንመለከት እንችላለን። ከዛ በቀኝ ፉልባክ ላይ ጆ ጎሜዝ በቋሚነት ይጀምራል ብዬ ገምታለሁ። ወደ መሀል ስፍራው ስናመራ ደግሞ ደብል ፒቮቱ አሌክሲስ ማካሊስተርና ከርተስ ጆንስ በቋሚነት ሊጀምሩ ይችላሉ የሚል ግምት አለኝ። በተለይ በማክሰኞ ጨዋታ ላይ ራያን ግራቨንበርክ ጥሩ የሚባል ምሽትን አሳልፏል ለማለት ትንሽ ያስቸግራልና በዛ ምክንያትም በዚህ ጨዋታ ላይ ከርተስ ጆንስ የመጮት እድል ሊሰጠው ይችላል የሚል ግምት አለኝ። በ10 ቁጥር ቦታ ላይ ዶሚኒክ ሶብዝ ላይ በቋሚነት ይጀምራል የሚል ግምት ነው ያለኝ። በእርግጥ በጨዋታ መሀል ላይ ዶሚኒክ ሶብዝ ላይ ወደ 6 ቁጥር ቦታ ላይ ተመልሶ ምናልባትም ማካሊስተር ወደ 10 ቁጥር ቦታ ላይ ሲሄድ ልንመለከተው እንችላለን። ወደ ማጥቃት ስፍራው ስናመራ በግራ ክንፍ በኩል ላይ ሪዮን ጉሙሃ የመጮቻ እድል ሊሰጠው ይችላል ብዬ አስባለሁ። በተለይ ደግሞ ሰሞኑን የተለያዩ የመጮቻ እድሎች እየተሰጡት ነው የሚገኙት፣ እየተሻሻለ የመጣ ነው የሚገኙና ዛሬው ጨዋታ ላይ ደግሞ በቋሚነት ሲያስጀምሩት ልንመለከተው እንችላለን። የ9 ቁጥር ቦታ ላይ ኮዲ ጋክፖ በቋሚነት ሊጀምር የሚችልበት ከፍተኛ እድል አለ ብዬ አስባለሁ። በተለይ ደግሞ ሂጎ ኤኪቲኬ ሰሞኑን እንግዲህ እያንዳንዱ ጨዋታ ላይ እየጀመረ ነው የሚገኙና በዚህ የጨዋታ መደራረብ ምክንያት በተለይ ደግሞ ማክሰኞ ምሽት ላይ በሻምፒዮንስ ሊግ ጨዋታ እንደመኖሩ መጠን ምናልባትም በዚህ ጨዋታ ላይ ትንሽም ቢሆን እረፍት ሊሰጡት ይችላሉ ብዬ አስባለሁና ተቀይሮ ሊገባ ይችላል። በቋሚነት ግን ኮዲ ጋክፖ ሊጀምር የሚችልበት ከፍተኛ እድል አለ ብዬ አስባለሁ። የቀኝ ክንፍ ቦታ ላይ ደግሞ ጀረሚ ፍሪምፖንግ በቋሚነት ሲጀምር ልንመለከተው እንችላለን ብዬ አስባለሁ። በተለይ ደግሞ መሐመድ ሳላህ ሰሞኑኛ ብቃቱ ያን ያህል ጥሩ የሚባል አይደለም። በተለይ ማክሰኞ ምሽት ላይ ራሱ ያደረገውን እንቅስቃሴ ስንመለከት በጣም ደካማ ነው የነበረውና በዛ ምክንያት በዚህ ጨዋታ ጀረሚ ፍሪምፖንግ በቋሚነት ሲጀምር ልንመለከተው እንችላለን የሚል ግምት አለኝ። እናም በአጠቃላይ እንግዲህ በዛሬው ጨዋታ ላይ ማማርዳሽቪሊ በረኛ ላይ፣ ተከላካይ ስፍራ ላይ አንዲ ሮበርትሰን፣ ኢብራሂማ ኮናቴ፣ ቨርጂል ቫንዳይክ እንደዚሁም ጆ ጎሜዝ ሲሰለፉ በመሀል ሜዳው ላይ አሌክሲስ ማካሊስተር፣ ከርተስ ጆንስ እንደዚሁም ዶሚኒክ ሶብዝ ላይ ይሰለፋሉ። በማጥቃት ስፍራው ላይ ሪዮ እንጉሙሃ፣ ኮዲ ጋክፖ፣ ጀረሚ ፍሪምፖንግ ሲሰለፉ ልንመለከት እንችላለን የሚል ግምት አለኝ። እናንተስ ማን በቋሚነት ሊሰለፍ ይችላሉ ብላችሁ ታስባላችሁ? እንደዚሁም የጨዋታ ላይ ያላችሁን ሀሳብ የጨዋታ ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።